ሰላም እንደምን ሰንብታችኋል? ሁለት ምርጥ ታሪኮችን ነው ይዤላችሁ የቀረብኩት። የመጀመሪያው ወንድማማቾቹ ይሰኛል። በሁለት የሚዋደዱ ወንድማማቾች መሃል የተፈጠረን አንድ አሳዛኝ ክስተትና ያንንም ተከትሎ የሆነውን ነገር ነው የሚያነሳው። ሁላችንም ፍቅርን ምን ያክል እንደ አይን ብሌን ልንንከባከበው እንደሚገባ የሚያሳይ አስገራሚ ታሪክ ነው። ሁለተኛው ደግሞ የተለየ አጨራረስ ያለው ታሪክ ነው። እንደዚህ ያለ አጨራረስ ያለው ታሪክ አጋጥሟችሁ እንደማያውቅ እርግጠኛ ነኝ። ወይዘሪቷ ወይስ ነብሩ ይሰኛል ታሪኩ። የዚህን ታሪክ አጨራረስ በተመለከተ ክርክሩ አንድ ክፍለ ዘመን ተሻግሮ እስከ ዛሬ ድረስ ቀጥሏል። ወይዘሪቷ ወይስ ነብሩ? የሁለቱም ታሪኮች ተርጓሚ አዶኒስ ነው። ወደ መጀመሪያው ታሪክ እንለፍ። ወንድማማቾቹ ከቢያንስተርነ ቢያንሰን፣ ትርጉም አዶኒስ። የመምህሩ ስም ባርድ ሲሆን የወንድሙ ስም ደግሞ አንደርስ ይባላል። ከልጅነታቸው ጀምሮ እጅግ የሚተሳሰቡና የሚዋደዱ ወንድማማቾች ናቸው። የተማሩት አንድ ላይ፣ ትምህርት የጨረሱት አንድ ላይ፣ ውትድርና የተመዘገቡት አንድ ላይ፣ ጦር ሜዳ የዘመቱት አንድ ላይ ነበር። ሁለቱም የባህር ኃይል አባላት የነበሩ ከመሆናቸውም በላይ በአንድ እዝ ስር አገልግለው ተመሳሳይ ገድል በመፈጸም ሁለቱም ኮርፖራል የተባለውን ተመሳሳይ ማዕረግ ለማግኘት የበቁ ናቸው። ጦርነቱ አክትሞ ከድል በኋላ ትተውት ወደ ሄዱት ቀያቸው ሲመለሱ አገሬው መንታ ጦሮች፣ ሁለቱ ጀግኖች፣ ንስሮች ወዘተ እያለ በክብርና በሙገሳ የተቀበላቸውና ነፋስ በመሃላቸው ሽው ላይል ሰምና ወርቅ ሆነው የተፈጠሩ የሚባልላቸው ወንድማማቾች ናቸው። ከጦር ሜዳ ተመልሰው ብዙም ሳይቆዩ አባታቸው ይሞታል። እናም ጥቂት የማይባል ንብረቱን እንዲያምነው ሳይል እንዲሁ በደፈናው ብቻ ለሁለቱ ውድ ልጆች በሚል ድፍን የውርስ ቃል ትቶላቸው ያልፋል። ታዲያ እኒህ ሁለት የአባታቸው ውድ ልጆች ይህንን ለመከፋፈል አስቸጋሪ አቀራረብ የነበረው ንብረትና አጠቃላይ ሁኔታውን በሚገባ ካጤኑ በኋላ አንድ አቋም ይወስዳሉ። የአባታቸው ንብረት በምንም አይነት በመካከላቸው ንፋስ ሆኖ ላይገባ ይስማማሉ። ለዚህም የዘየዱት እንደዚህ ነበር። አባታቸው የተወላቸውን ንብረት መላው አገሬው ይሳተፍበት ዘንድ ለጨረታ አቅርበው እነሱም በጨረታው እየተሳተፉ የሚፈልጉትን አይነት ንብረት ብቻ አሸንፈው የራሳቸው ለማድረግ መጣር፣ ቀሪውን የጨረታ ገንዘብ ደግሞ እኩል መካፈል። አባታቸው በሕይወት ሳለ ይጠቀምበት የነበረና በመላ አገሬው ዘንድ የሚታወቅ አንድ የወርቅ ሰዓት ነበረው። በዚህ ሀገር የወርቅ ሰዓት የነበረው ሌላ ማንም ሰው አልነበረምና ሁሉም ሰው ስለዚህ ሰዓት ያውቃል፣ ይመኘዋልም። ታዲያ ይህ ሰዓት ለጨረታ በቀረበ ጊዜ አያሌ ባለጸጎች ከያሉበት መጥተው ነበር። ነገር ግን ሁለቱም ወንድማማቾች ጨረታ ውስጥ መግባታቸውን ሲያዩ ለወንድማማቾቹ በነበራቸው ክብር ራሳቸውን ከጨረታው አገለሉ። እናም ወንድማማቾቹ ብቻ ጨረታውን ጀመሩ። ባርድ ታናሽ ወንድሙ አንደርስ ሆን ብሎ በመሸነፍ የወርቁን ሰዓት እንደሚተውለት ገመተ። አንደርስም በበኩሉ እንዲሁ ገመተ። ተራ በተራ ዋጋውን ከፍ በማድረግ መጫረት ቀጠሉ። ይሁንና ጨረታውን አንድ እርከን ከፍ ባደረጉት ቁጥር የሁለቱም አይነ ውሃ መረር እያለ መጣ። ጥልቀትና ስፋት የማይገልጹትን የሁለቱን ወንድማማቾች የእርስ በርስ ፍቅር አገሬው ሁሉ ያውቃል። የዛሬው ሁኔታ ግን ሁሉንም ግራ ስላጋባ ካሁን ጨረታው በተዘጋ በሚል ደስ የማይል ስሜት በያሉበት እየተቁነጠነጡና እርስ በርስ እየተያዩ ጨረታውን መከታተል ቀጠሉ። $5 የተጀመረው ጨረታ $20 ሲደርስ ባርድ ወንድሙን እንደማያውቀው ሁሉ ትክ ብሎ አየው። እሱን አልመስልህ አለው። እስካሁን ድረስ $1 እና $2 ነበር ጨረታውን እያሳደጉት የነበረው። እስቲ ጉዱልዮ በሚል አይነት ባርድ ጨረታውን በአንድ ጊዜ $10 በመጨመር ወደ $30 አሳደገው። ይሁን እንጂ አንደርስ መጫረቱን ቀጠለ። ጉድ ፈላ። ባርድ የሚያየውን ሁሉ ማመን አልቻለም። በእርግጥ ይህ ሰው ያ ባይኑ ሙሉ ለማየት እንኳን የሚሳሳለትና ወጥቶ እስኪገባ የማያምነው ወንድሙ ነውን? በፍጹም ሊሆን የማይችል ነገር። ሌላው ቢቀር እኮ ባርድ ታላቁ ነው። አንደርስ ምን ነካው? የወርቁ ሰዓት ዋጋ $35 ደረሰ። አንደርስ አሁንም አልተወም። ባርድ አሁንም በአንድ ጊዜ $5 በመጨመር ጨረታውን ወደ $40 አሳደገው። ነገር ግን ወደ አንደርስ መመልከቱን አቆመ። አዳራሹ እንደ ግርዶሽ ጥላ ክብድ በሚል ጸጥታ ተሞላ። የሚሰማ ድምፅ ቢኖር ጨረታውን የሚመራው ሰው ድምፅ ብቻ ነበር። እሱም ቢሆን እንደ ወትሮ የጨረታ ሰዓት በተጋጋለ ድምፅ አልነበረም ቁጥሮቹን የሚጠራው። በለዘበ አንደበት $40 1 $40 2 አንደርስ የታላቅ ወንድሙ የዛሬ ሁኔታ በእጅጉ እንግዳ ሆኖበታል። በሁለተኛው ወይም በሶስተኛው ዙር ላይ ይለቅልኛል ብሎ ያሰበው ወንድሙ ጭራሽ $40 አድርሶት ይረፍ። ሰዓቱን የቱንስ ያክል ቢፈልገው እንዴት? ሰዓቱ ከሱ በለጠበት ማለት ነው።
እንግዲያው ሲያበጠው ይፈንዳ። $45 አለ ከንፈሩን እንኳን ሳያላቅቅ በለሆሳስ። ባርድ በዕድሜው ሙሉ እንደዚያች ቅስበት ውርደት ተሰምቶት አያውቅም። ቀድሞ ነገር ጨረታውን የጀመረባትን ሰዓት በሆዱ ረገመ። ከንፈሩን እንደገጠመ ጥርሱን ሲነክስ ያገጩ አጥንቶች 2-3 ገባ ወጣ አሉ። አንገቱን አቀርቅሮ ጨረታውን የሚመራው ሰው ብቻ በሚሰማው ሰላላ ድምፅ $50 አለ። አዳራሹን የሞላው ሰው ይብሱኑ በውጥረት ተዋጠ። አንደርስ አንዴ ቀና ብሎ ታላቅ ወንድሙን አየት አደረገውና ለምን የዚህ ሁሉ ሰው መዘባበቻ ሊያደርገው ሽንጡን ገትሮ እንደሚፎካከረው በመገረም በምንም አይነት እጁን ላለመስጠት ወሰነ። እናም ጨረታውን $1 ከፍ አደረገው። $51። ባርድ አዳራሹ እስኪናጋ ከት ብሎ ሳቀ። ከሬት የመረረ ሳቅ። ወንድምነት ደና ሰንብት $100 አለና የቀኝ ኋላ ዙር አይነት በተረከዙ ላይ ተሽከርክሮ አዳራሹን ለቆ ወጣ። ከጥቂት አፍታዎች በኋላ ውጪ ፈረሱ ላይ ለመውጣት ኮርቻውን እያስተካከለ ሳለ አንድ ሰው ከአዳራሹ ወጥቶ በጥድፊያ ተጠጋው። የወርቅ ሰዓቱ ያንተ ነው፣ አንደርስ ከጨረታ ወጥቷል በማለት ማሸነፉን አበሰረው። ለባርድ ግን መርዶ እንጂ ምስራች አልነበረም። ልክ የሰውየውን ቃላት ሲሰማ አንዳች የጸጸትና የቁጭት ስሜት በመላ አከርካሪው ከላይ ታች ሲመላለስበት ተሰማው። ስለ ወርቁ ሰዓት ሳይሆን ስለ ታናሽ ወንድሙ አሰበ። እጆቹ ከፈረሱ ጀርባ ላይ እንዳሉ ግንባሩን ኮርቻው ላይ ደገፍ አድርጎ ቆም አለ። ፈረሱ ላይ ለመውጣት ወይም ላለመውጣት መወሰን ያቃተው አይነት። ከአዳራሽ ውስጥ አያሌ ሰዎች ወጡ። ከነሱም መሃል አንደርስ ነበር። ከፈረሱ ጎን ቆሞ ለመሄድ የተዘጋጀውን ወንድሙን ሲያየው በዚያች ሰዓት በባርድ አእምሮ ስለሚርመሰመሰው ስሜት እምብዛም ያውቀው አልነበረም። ባርድ አጠገብ ሲደርስ ቆም አለ። ዕድሜ ለዛ የተረገመ የወርቅ ሰዓት ባርድ፣ ወንድምህ ደጃፍህን የሚረግጥባትን ቀን መቼም አታያትም ብሎ ታለፈ። አንተም እንዲሁ አንደርስ ከእንግዲህ በርህን የማንኳኳበትን ቀን አታያትም በማለት ለወንድሙ ከመለሰለት በኋላ በቅስበት የገረጣውን ፊቱን አዙሮ ፈረሱ ላይ ፊት አለ። ከዚያን ቀን በኋላ ባርድም ሆነ አንደርስ አንድ ላይ ያደጉበትን የአባታቸውን ቤት ደጃፉን አልረገጡም። ይህ በእንዲህ እንዳለ ብዙም ሳይቆይ አንደርስ አንዲት የገበሬ ቤተሰብ ልጅ አገባ። ነገር ግን ለሰርጉ ባርድን ሳይጠራው ቀረ። በሰርጉ ላይ ያልተገኘ ሰው ቢኖር ባርድ ብቻ ነበር። ሰርጉ ባለፈ በዓመቱ የአንደርስ አንድያ ላሙ ሞተችበት። አንድ ቀን ማለዳ ለማንም ግልጽ ባልሆነ ምክንያት እዚያው ከታሰረችበት ነበር ሞታ የተገኘችው። አንደርስ እያደር የተለያዩ ክፉ ዕጣዎች ይተለተሉበት ጀመር። ኑሮም እየከፋ እየመረረ መጣ። ከሁሉ የከፋውና ከባዱ ግን አንድ ሌሊት የተከሰተበት አደጋ ነበር። መንስኤው ባልታወቀ ሁኔታ የተነሳ እሳት ያለ የሌለ ድርቆሽና ያልተወቃ የእህል ክምሩን ዶጋመድ አደረገበት። ያለምንም ጥርጥር ይህ የተደረገው ለእኔ ክፉ በሚመኝልኝ አንድ ሰው ነው አለ። አንደርስ ያለ ሌሊት ያለማቋረጥ ሲያነባና ሕይወትን ሲያማርር አደረ። አንደርስ ድህነት ጠናበት። ከዕለት ወደ ዕለት የመሥራት ፍላጎቱ እየከዳው መጣ። በእሳቱ አደጋ ማግስት ባርድ ወደ ወንድሙ ቤት ሄደ። አንደርስ አልጋው ላይ ጋደም ብሎ ጣራውን ያይ ነበር። ነገር ግን ልክ ባርድን ከበሩ ላይ ሲያየው ተፈናጥሮ ብድግ አለ። ምን ፈለክ አለና ሊቀጥል የነበረውን ንግግር አቋርጦ እዚያው በቆመበት ወንድሙን ትክ ብሎ ያዩ ጀመር። ባርድ ምንም ሳይመልስለት ላፍታዎች አክል ከቆየ በኋላ አንደርስ ልረዳ ፈልጋለሁ፣ ያለበት ሁኔታ ጥሩ አይደለም፣ እጅግ የከፋ ሁኔታ ላይ ነው ያለኸው። አንተ ከምትመኝልኝ በላይ የከፋ ሁኔታ ውስጥ አይደለሁም። ሂድልኝ፣ ካጠገቤ ራቅ፣ አለበለዚያ የማደርገውን የማውቅ አይመስለኝም። ሂድልኝ። ተሳስተሃል አንደርስ፣ ተሳስተሃል። አንደርስ የቱን ያክል እንደተጸጸትኩኝ አታውቅም። ሂድልኝ እኮ ነው የምልህ ባርድ፣ በፈጠረ ሂድልኝ። ኋላ ልብ አድርግ ባርድ። ባርድ የወንድሙ ሁኔታ አላማረውም። አንድ እርምጃ ወደ ኋላ አፈገፈገ። አንደርስ ሰዓቱን የምትፈልገው ከሆነ አለ ሳቅ በተናነቀው አንደበት፣ ልትወስደው ትችላለህ። ባርድ ውጣልኝ ነው እኮ የምልህ። አንደርስ አንባረቀ። ባርድ ከዚህ በላይ መቆየቱ ጥሩ እንደማይሆን ገመተ። እናም የወንድሙን ቤት ለቆ ሄደ። በወንድሙ ላይ በየጊዜው የደረሱበትን ችግሮችና አደጋዎች በሰማ ቁጥር የባርድ ልብ እየተለወጠ መጥቷል። በአንደርስ ችግሮች ልቡ ከአንደርስ በላይ ተሰብሯል። ቀንም ሆነ ሌሊት ስለ ሌላ ነገር ማሰብ አቅቶታል። በየጊዜው ወደ ወንድሙ ለመሄድና ነገሮችን ለመለወጥ ያስብና ኩራትና ግብዝነት ይይዙታል።
በተለያዩ ጊዜያት ቤተክርስቲያን እየሄደ የወንድሙን የጥንት ፍቅር ለመመለስ ይረዳው ዘንድ ለአምላክ ከጸለየና የሚያደርገውን ከወሰነ በኋላ ወደ አንደርስ ቤት መንገድ ይጀምርና ጥቂት ሲቀረው ሐሞቱ ፍስስ ይልበታል። ጸጉሩን እየነጨና ግብዝነቱን እያማረረ ወደ ቤቱ ይመለሳል። አንዳንዴም ከወንድሙ ቅጥር ግቢ አጠገብ ከደረሰ በኋላ መግባት ተስኖት የሚመለስበት ጊዜ አለ። አንድ ቀን እንዲያውም ከአንደርስ የግቢ አጥር በር ላይ ቆሞ አንደርስ እንጨት ሲፈልጥ በአጥሩ ቀዳዳ ሲያዩ ከቆየ በኋላ ተመልሶ ሄደ። የሆነ ሰይጣን ቢኖር ነው እንጂ ግብዝነት ብቻውን እንዲህ ሊያስረው እንደማይችል ማሰብ ጀምሯል። አንድ እሁድ ዕለት እንደገና ወደ ቤተ ክርስቲያን ሄደ። አንደርስም እዚያው ነበር። ባርድ ወንድሙን አየው። አንደርስ አጥንቱ እስከሚቆጠር ከስቷል። ፊቱ ከመገርጣቱም በላይ ቆዳው ክፉኛ ተሸብሽቧል። ወንድማማቾቹ አብረው ይኖሩ በነበረ ጊዜ ይለብሱ የነበረው ልብስ ነበር ዛሬም የለበሰው። ላዩ ላይ ነትቧል። ባርድ ከዚህ በፊት የማያውቀው አንዳች መራር ስሜት ወረረው። መቅኒው በአጥንት ውስጥ የረጋ ያክል ተሰማው። የቤተ ክርስቲያኑ የጸሎት ሥርዓት ተጀምሮ እስከሚያልቅ የአንደርስ ዓይኖች ሥርዓቱን ከሚመራው ቄስ ላይ አልተነቀሉም። የባርድ ዓይኖች ደግሞ ከአንደርስ ላይ አልተነቀሉም። ወደ አሳለፉት የልጅነት ጣፋጭ ጊዜ በትዝታ ነጎደ። አቤት ምንኛ ይዋደዱ ነበር! ባርድ ታናሽ ወንድሙን በጥንቱ የፍቅርና የስስት ዓይን ሲያጤነው ከቆየ በኋላ አንድ እንግዳ ሐሳብ ድቅን አለበት። እሱና ወንድሙ እንዲህ የኮከብ ያክል ሊራራቁ ከቻሉ በእርግጥም በዚህች ዓለም ላይ ሊሆን የማይችል ምንም ነገር የለም ማለት ነው። ምንም ነገር። የባርድ ዓይኖች እንባ አቀረሩ። ልቡም ይደልቅ ጀመር። በረጠቡ ዓይኖቹ ወንድሙን ሲያየው በድንገት ሮጠ ሂድና ቀፈው የሚል ስሜት ተፈታተነው። በጸሎት ሥርዓት መሃል ይህንን ማድረግ አይችልም። በዚህ ላይ ከአንደርስ አጠገብ ባዶ ወንበር የለም። ከአንደርስ ጎን ያለችው የወንድሙ ሚስት እንደሆነች ባርድ ቢገምትም ከዚህ በፊት ባርድ አይቷት አያውቅምና እርግጠኛ መሆን አልቻለም። ለማንኛውም አንደርስን ለመቅረብ የጊዜና የቦታ የተሻለ አማራጭ እንዳለ በመገንዘብ ቤቱ ድረስ ለመሄድና ወንድሙን ለማግኘት ወሰነ። ሥርዓቱ አልቆ ሁሉም ሰው ወደ የአቅጣጫው ሲበታተን ባርድ እዚያው ቆየና አምርሮ ከጸለየ በኋላ ለፈጣሪው ቃል ገባ። ባልታሰበ ሁኔታ የሻከረውን የወድ ወንድሙን የቀድሞ የፍቅር ግንኙነት ወደ ነበረበት ሳይመልስ እንቅልፍ በዓይኑ ላይ ዞር ማለ። የዚያን ዕለት ምሽት ላይ ወደ አንደርስ ቤት በመሄድ ሁሉን ነገር በረጋ መንፈስ ከወንድሙ ጋር ከማውራት ምንም ነገር ላያቀበው ቆረጠ። ጨለምለም ሲል ቀጥ ብሎ ወደ አንደርስ ቤት አመራ። የአጥር ግቢውን በር ከፍቶ ገባ። የበረንዳውን ደረጃዎች ከወጣ በኋላ የቤቱን በር እጀታ ይዞ ሊከፍት ካለ በኋላ ላፍታ ቆም ብሎ አዳመጠ። ከውስጥ እያወሩ ባሉት ሰዎች የእሱ ስም ሲጠቀስ ሰማ። እያወራች የነበረችው የአንደርስ ሚስት ነበረች። ዛሬ ቤተ ክርስቲያን መጥቶ ነበር አይቼዋለሁ አለች። እርግጠኛ ነኝ ስላንተ ነበር የሚያስበው። በጭራሽ ስለኔ አልነበረም የሚያስበው አንደርስ መለሰላት። ወንድሜን አውቀዋለሁ፣ ከራሱ በቀር ስለማንም አያስብም። ረዘም ላለ ጊዜ ከቤት ውስጥ ሌላ ድምፅ አልወጣም። ምንም እንኳ ምሽቱ ቀዝቃዛ ቢሆንም ባርድ እዚያው በቆመበት ጀርባውን አላበው። ግንባሩ ችፍችፍ አለ። የአንደርስ ሚስት ዕቃዎችን ታንኳኳለች። የምድጃው እሳት ሲንጣጣ ይሰማል። አልፎ አልፎ ሕፃን ልጅ ሲያለቅስና አንደርስ ሲያባብለው ይሰማል። ከረጅም ጸጥታ በኋላ የአንደርስ ሚስት ድምፅ እንደገና ተሰማ። እንደኔ ከሆነ ግን ሁለታችሁም ማመን ባትፈልጉ እንጂ አንተም የምታስበው ስለሱ ነው፣ እሱም የሚያስበው ስላንተ ነው። እርግጠኛ ነኝ። ለምን ስለ ሌላ ነገር አናወራም? አንደርስም ስሜቱን ገለጸላት። ሌላ ወሬ ከሌለሽ ቢያንስ ዝም በይ። ከጥቂት ሰከንዶች በኋላ አንደርስ ወደ ውጭ ለመውጣት ብድግ አለ። ባርድ የደመነፍሱን ጨንቆት በሩን ለቆ ወደ ጓሮ ዞረና ከእንጨት ክምሩ ጎን ካለ ጥሻ ብጤ ውስጥ ተደበቀ። ነገር ግን አንደርስም አመጣጡ የማገዶ እንጨት ለማስገባት ነበርና ወደ ጓሮ ተከትሎት መጣ። ባርድ ለአንደርስ አይታየው እንጂ አንደርስ ለባርድ ቁልጭ ብሎ ይታየው ነበር። አንደርስ ቀን ለብሶት የነበረውን የእሁድ ልብሱን አውልቆ የባህር ኃይል ዩኒፎርሙን ነበር የለበሰው። የዚህ አይነት ዩኒፎርም ባርድም አለው፣ ለብሶት ግን አያውቅም። ምክንያቱም መቼም ላይ ለብሱትና ለልጆቻቸው በማስታወሻነት ሊያወርሱት ያኔ ከወንድሙ ጋር ቃል ተገባብተው ነበር። አሁን የአንደርስ ዩኒፎርም ላዩ ላይ ተበጣጥሶ ዝተት ሆኗል። እዚያው በተወሸቀበት ትንፋሹን አጥፍቶ ለቆመው ባርድ በኪሱ የሚገኘው የወርቅ ሰዓት ቀጭ ቀጭ የሚል ድምፅ የመድፍ ያክል ረበሸው። አንደርስ ከእንጨት ክምሩ አጠገብ እንደደረሰ ወዲያውኑ አጎንብሶ እንጨት በማንሳት ፋንታ ክምሩን ደገፍ ብሎ ቆመና በረጅሙ ከተነፈሰ በኋላ እጆቹን ወደ ላይ በመዘርጋትና ወደ ጥቁሩ ሰማይ በማንጋጠጥ ምነው አንተ አምላኬ ምነው አለ።
ከወንድሙ አንደበት በሰቆቃ ምጥ ወጥተው በውድቅት ጨለማ ከሱ ልብ ውስጥ እንደ ቀስት የተሰነቀሩበትን እነዚህን ቃላት ባርድ በሕይወት እስካለ ድረስ ለአንዲት ቀን እንኳ ረስቷቸው አያውቅም። ከተደበቀበት ጥሻ ብቅ ለማለት ክፉኛ ዳዳው። ወዲያው ግን ወንድምየው አሳለው። እናም ባርድ ቀልቡ ከዳው። ከቆመበት ሊንቀሳቀስ አልቻለም። አንደርስ ዝቅ ብሎ የሚያስፈልገውን ያክል እንጨት ሰብስቦ በቅፉ ያዘና ወደ ቤቱ ሲያልፍ ከእንጨቶቹ ደረቅ ቅርንጫፎች ያንዱ ጫፍ የባርድን ጉንጭ ቧጠጥ አደረገው። ባርድ ትንፍሽ አላለም። ከ10 ደቂቃ ለማያንስ ጊዜ ፈዞና ደንዝዞ እዚያው ጥሻ ውስጥ ተገትሮ ቀረ። የምሽቱ ቁር ቀላል አልነበረም። በቅዝቃዜው ብዛት መላ አካሉ መንቀጥቀጥ ሲጀምር ባርድ ሙሉ በሙሉ ሰምጦበት ከነበረው የሐሳብ ደመና በድንገት ወረደና ዙሪያውን አስተዋለ። ወዲያውኑ የወንድሙን ቅጥር ግቢ ለቆ መንገዱን ቀጠለ። ሊያደርግ ያሰበውን ሳያደርግ በመመለሱ ለመጨረሻ ጊዜ ራሱን ረገመ። ጥቂት እንደተጓዘ በድቅድቅ ጨለማ በድንገት ብልጭ እንደሚል ቀጭን ብርሃን አንድ ቀጭን ሐሳብ ብልጭ አለለት። ከወንድሙ ቤት በረንዳ አጠገብ ከተጣለ የከሰል አመድ ላይ አንድ ትንሽ የከሰል ፍም ማየቱ ትዝ አለው። ባርድ ተመልሶ ከወንድሙ ቅጥር ግቢ ገባ። ኮቴውን ሳያሰማ ወደ በረንዳው ተጠግቶ አመዱን ገለጥ ቢያደርገው ካያት ፍም ተጨማሪ ሌሎች ጥቂት ፍሞች አገኘ። እዛው ባገኘው ቁራጭ ቆርቆሮ ፍሞቹን ይዞ በጓሮ በኩል በስተቀኝ ወደሚገኘው የአንደርስ የድርቆሽ ክምር አመራ። ስንጥር ብጤዎች አሰባስቦ ፍሙ ላይ በማድረግ እሳት አቀጣጠለና ባገኘው ብርሃን ዙሪያውን ሲቃኝ በአንድ ጥግ ካለ ግድግዳ ላይ አንደርስ ማታ ማታ ወደ ክምሩ ሲገባ የሚጠቀምበትን ፋኖስ ተንጠልጥሎ አየው። ባርድ የሚፈልገውን አገኘ። ምንም ጊዜ አላጠፋም። በኪሱ የነበረውን የወርቅ ሰዓት አውጥቶ ከፋኖሱ ጆሮ ላይ አንጠለጠለውና አቀጣጥሎት የነበረውን እሳት በጥድፊያ ጠፋፍቶ የአንደርስን ግቢ ለቆ ወጣ። ባደረገው ነገር ይህ ነው የማይባል ደስታና የህሊና ጽዳት ስለተሰማው ካረማመዱ እንደ ጎረምሳ ነጠር እያለና የሚወደውን ዜማ እያፏጨ ወደ ቤት አመራ። ባርድ እንደዚያች ምሽት ደስተኛ ሆኖ አያውቅም። መንገድ ላይ አንድ ጎረቤቱ አግኝቶት ከየት እንደሚመጣ ቢጠይቀው በሕይወቴ ታላቅ ደስታ የሚሰጠኝን ነገር አድርጌ መምጣቴ ነው ሲል መለሰለትና ዝርዝር ጉዳዩ ሳይገባ ተሰናብቶት መንገዱን ቀጠለ። ይህም ባደረገ በማግስቱ ማለዳ ላይ ነበር ባርድ የወንድሙ የእህልና የድርቆሽ ክምር ሌሊቱን ተቃጥሎ ማደሩን የሰማው። ምናልባት አቀጣጥሎት የነበረውን እሳት ሙሉ በሙሉ አላጠፋው ይሆናል። ድርቆሽና ጭድ መሃል አንዲት ነጥብ ታክል እሳት በቂ ናት። ባርድ ስለተከሰተው ቃጠሎ ከጎረቤቱ ሲሰማ በሕይወቱ ስቆት የማያውቀውን አይነት እጅግ መራር ሳቅ ከት ብሎ ሳቀ። በሕይወቱ ለመጀመሪያ ጊዜ ፈጣሪ አምላክ እግዚአብሔር የሚባል ነገር ጨርሶ የለም ብሎ ደመደመ። ወዲያውኑ ወደ ቤቱ ገብቶ በየሳምንቱ እሁድ የሚያነበውንና በንጹሕ ጨርቅ ጠቅልሎ ከትራስጌው በክብር ያኖረውን መጽሐፍ ቅዱስን አውጥቶ ከምድጃ ውስጥ ማገደው። ለዙሪያው ጎረቤቶቹ ሳይቀር ሊሰማ በሚችል አይነት በጎላ ድምፅ ይህችን ቆሻሻ ዓለም የሚያስተዳድራት እግዚአብሔር ሳይሆን ሰይጣን ነው እያለ ደጋግሞ ጮኸ። ያን ዕለት ባርድ አይውሉ ከዋለ በኋላ አመሻሹ ላይ ወደ ወንድሙ ቤት አቀና። ከቅጥር ግቢው ሲደርስ የግቢውን አጥር ግቢ ከፍቶ በቀጥታ ወደ ጓሮ ካለፈ በኋላ አመድ ብቻ ወደ ቀረውና ወና ሆኖ ወደሚታየው የትናንቱ የክምር ቦታ አመራ። ሰዓቱን አንጠልጥሎበት የነበረውን ቦታ ከገመተ በኋላ አመዱን ቢጫጭር በሰዓቱ ፋንታ ኩርምትምት ብሎ የቀለጠና ቅርጹን አጥቶ የታኘከ ቋንጣ የሚመስል ወርቅ አገኘ። ይወርቅ የዛሬን ያርገውና ትናንትና ምሽት ቀጭ እያለ የጊዜን ማለፍ ያስተጋባ ነበር። ባርድ ያንን ምሽት ከወንድሙ በረንዳ አጠገብ ፍሞቹን ከአመድ ውስጥ እየጎረጎረ ሲሰበስብ በግቢው በር ፊት ለፊት ስታልፍ የነበረች አንዲት ልጃገረድ አይተው ነበር። ከዚያ በኋላም ከወንድሙ ቤት አቅጣጫ ሲመለስ ያልተለመደ አይነት የደስታ ስሜት እንዳዩበት የአካባቢው ሰዎች እርስ በርስ አወሩ። ከዚያም በላይ ባርድ በሕይወቴ ታላቅ ደስታ የሚሰጠኝን ነገር አድርጌ መምጣቴ ነው ብሎ የነገረው ጎረቤቱ በዕለቱ የሰማውን ለአገሬው ገለጸ። እናም በሁለቱ ወንድማማቾች መሃል የተፈጠረው ነገር በግልጽ ባይታወቅም ባላንጦች ለመሆን መብቃታቸው አንድም የአገሬው ነዋሪ በማይጠራጠረው ሁኔታ ተረጋገጠ። ዝርዝር ሁኔታው የደረሳቸውና አገሬውን የሚያስተዳድሩት ባለስልጣናት ሁኔታውን ለማጣራት በዳይን ለመቅጣትና ተበዳይን ለመካስ ሁኔታዎችን አመቻቹ። በእርግጥ ለድርጊቱ ባርድን ተጠያቂ የሚያደርግ አስተማማኝ ሕጋዊ ማስረጃ ያገኘ አንድም ሰው አልነበረም። ቢሆንም መላው ነዋሪ ባርድን በጥርጣሬ ጉም ከበበው። አንደርስም ቢሆን ክምሩ የተቃጠለበት ምሽት መጀመሪያ ወደ አእምሮ የመጣለት ሰው ቢኖር ባርድ ነበር። ይሁን እንጂ ይህን ስሜቱ ለሚስቱ እንኳ ትንፍሽ አላለም።
በቃጠሎ ማግስት ምሽት ላይ ባርድ ከቤቱ የመጣ ጊዜ ያየበትን እንግዳ መልክና አቀባበል አንደርስ የራሱን ትርጉም ሰጥቶት ነበር። ያደረገው ነገር ቢቆጠቁጠው፣ እንቅልፍ ቢነሳውና ጸጸት ቢያንገበግበው ነው የመጣው። የሆነ ሆኖ ድርጊቱ ለሚወዱት ወንድም እንኳ ከይቅርታ በላይ ነው በማለት ነበር በገዛ ሕሊናው የወሰነው። በዚህ ላይ ከቃጠሎ በፊትና ከቃጠሎ በኋላ ስለነበረው የባርድ ሁኔታ ያየውንና የሰማውን ሁሉ መንደረተኛው የሚያወራውን ከሰማ በኋላ አንደርስ ምንም የማያሻማ ድምዳሜ ላይ ደረሰ። ብቸኛ ጠላቴ ወንድሜ ነው አለ። ባለሥልጣናቱ ስለ ሁኔታው ለማጣራት የቆረጡበት ቀን ደረሰ። አገሬው ሁሉ በአንድ አዳራሽ ተሰበሰበ። ዘግየት ብሎ የመጣው ባርድ ከአዳራሹ ሲገባ መጀመሪያ አይኖቹ ያረፉት ከአንደርስ ላይ ነበር። አንደርስ ከባርድ አይኖች ላይ በዚያች ቅጽበት ላነበበው መረጃ የገዛ ልቡ የሰጠው ፈጣን መልስ የባርድን ለድርጊቱ ተጠያቂ መሆንና መጠኑ ሊሰፈር በማይችል የጸጸት ባህር መዘፈቁን የሚጠቁም ነበር። ሆኖም ለደረሰበት አደጋ ወንድሙን ባርድን ይጠረጥረው እንደሆነ በጉባኤው ለቀረበለት ጥያቄ የአንደርስ መልስ የማያሻማና ፈጣን ነበር። በጭራሽ የሚል። ከዚያች ቀን አንስቶ ግን አንደርስ መጠጥ እንጀራ ያለ ጠዋት ይጠጣል፣ ቀን ይጠጣል፣ ማታ ይጠጣል፣ አንዳንዴም ሌሊቱን ሙሉ ሲጠጣ ያድራል። ብዙም ሳይቆይ መላ አካሉ ይብሱኑ እየመነመነ መጣ። ባርድም እንደ ወንድሙ ሲጠጣ ይታይ እንጂ ከወንድሙ ባልተናነሰ ሁኔታ ሰውነቱ እየከዳውና በወራቱ ውስጥ የዓመታት ያክል እየገረጀፈ በመምጣቱ ለቅርብ ወዳጆቹ እንኳ እስከማይለይ ድረስ መልክና ቁመናው ተለዋወጠ። ነገሮች ሁሉ በዚህ ሁኔታ ላይ ያሉ አንድ ምሽት ላይ ባርድ በቤት ውስጥ ጋደም ብሎ ሳለ አንዲት ጉስቁልና ያጠቃት ሴት አንኳኩታ ገባችና ሰላምታ ከሰጠችው በኋላ ወዲያውኑ ተከትሏት ይመጣ ዘንድ ነግራው ተመልሳ ወጣች። ባርድ ሴትዮዋን አውቋታል። የታናሽ ወንድሙ የአንደርስ ሚስት ነበረች። ደጃፉን ረግጣ ማታውቀው ይህች ሴት በዚህ ሰዓት ለምን እንደመጣች ልቡ ነግሮታል። ላፍታ ያክል መላ አካሉ ውሃ ሲሆን ተሰማው። ጊዜው ቀን ይሁን ሌሊት፣ ቦታው ምድር ይሁን ሰማይ ተደበላለቁበት። የሴትዮዋን ቃል ከሰማ በኋላ አንዲት ቃል ሳይተነፍስ እንዲሁ የደመ ነፍሱን ተከተላት። ባርድና የአንደርስ ሚስት ከአንደርስ ግቢ ደረሱ። ከቤት ውስጥ የሚወጣ ኮሽ የሚል ድምፅ አልነበረም። የአንደርስ ሚስት ቀደም ብላ ባርድን እንዲከተላት ጠቆመችው። በሩ ላይ ለቆመው ባርድ አንድ ያልተለመደ አይነት እኩይ ጠረን ካፍንጫው ደረሰው። መላው ሕዋሱ እስኪናጋና ወደ ላይ እስኪለው ድረስ ባርድ የአንደርስ ሚስት ተከትሎ ወደ ውስጥ ዘለቀ። በክፍሉ ውስጥ ከመሃል ወለል ላይ ቁጭ ብሎ አንድ ሕፃን በትናንሽ ጣቶቹ የያዘውን ከሰል ይኮረሽማል። የከንፈሩ ዙሪያና ጉንጮቹን ጨምሮ እስከ አንገቱ ድረስ ቆዳው በከሰሉ ጠለስ ተበክሏል። ቀና አለና ፈገግ በማለት ትናንሽ ነጫጭ ጥርሶቹን ለባርድ ብልጭ አደረገለት። ባርድ ልቡ በግዙፍ መራጃ የተመታ ያክል ፍርክስክስ ሲል ተሰማው። የታናሽ ወንድሙ የአንደርስ የመጀመሪያ ምናልባትም የመጨረሻ ልጅ ነበር። ከሕፃኑ ባሻገር ካለው አልጋ ላይ ያለ የሌለው ጨርቃ ጨርቅ ተደራርቦበትና አይኖቹ ከጣራው ተሰክተው ጉንጮቹ ቁርጭምጭሚት መስለው ግንባሩ እንደ ብስት ፈጦ የተጋደመው አንደርስ በንጥቀት አይነት የሰለለ አንገቱን በማዞር አይኖቹን ከታላቅ ወንድሙ ከባርድ ላይ ያሳረፋቸው። ነገር ግን እኒህ አይኖች እንኳንስ ሊያዩና ሊታዩ እንኳን የማይችሉ ሁለት ጥልቅ የጨለማ ጉድጓዶች ነበሩ። የባርድ ጉልበቱ የተንቀጠቀጡ በዝግታ ከአንደርስ አልጋ በስተግርጌ የተቀመጠና ሊቆጣጠረው ያልቻለውን ስሜት ነፃ ለቀቀው። ጭኑ ስር ክፉኛ ምዝልግ እንደተደረገ ሕፃን ልጅ አየር እስኪያጥረው ተንሰቀሰቀ። አልጋው ላይ ተጋድሞ የነበረው ሰው አንዳችም ቃል ሳይተነፍስ ሲመለከተው ከቆየ በኋላ የግዱን ከአንገቱ ቀና በማለት ሚስቱን ክፍሉን ለቃ እንድትወጣ ጠቆማት። ይሁን እንጂ ከመውጣቷ በፊት ባርድ እጇን ይዞ አስቀራትና እሷ ማወቅ የሌለባት ምስጢር በወንድማማቾቹ መሃል እንደሌለ ገለጸ። ከዚያም ወንድማማቾቹ የሆዳቸውን ማውራት ጀመሩ። የአባታቸውን የወርቅ ሰዓት ከተጫረቱበት ቀን አንስቶ ላለፉት ጥቂት ዓመታት የሆነውን ሁሉ አንድ በአንድ እየዘረዘሩ ተራ በተራ አወሩ። ባርድም ከኪሱ ለይቶት የማያውቀውን ያንን የወርቅ ቅላጭ ከኪሱ ካወጣ በኋላ ስለ ሁኔታዎቹ በሙሉ አስረዳ። በስተመጨረሻም ወንድማማቾቹ የተገነዘቡት ነገር ቢኖር ለዚያ ሁሉ ዓመታት ባንዳቸውም ሕይወት ውስጥ ለአንዲት ቀን እንኳ የደስታ ፍንጣቂ ብልጭ ብሎ እንደማያውቅ ነበር። አንደርስ የሕይወት ላምባውን እየጨረሰ ነበርና አይኖቹ ላይ ከሚነበቡት ስሜቶችና የግዱን ከተነፈሳቸው ጥቂት ቃላት በቀር ብዙም አላወራም። የሆነ ሆኖ ያን ዕለት ባርድና አንደርስ የሆዳቸውን ያወሩት ሁሉ አንዲት ቃል ሳትቀር
ከሀገሬው ጆሮ ደረሰ። ያንዳንዱም የየራሱን ግንኙነት አጤነበት። ባርድ ከዚያች ዕለት አንስቶ ከአንደርስ አልጋ ስንዝር እንኳ ሳይርቅ ሲያስታምመው ከረመ። አሁን በጣም ተሽሎኛል አለ አንደርስ አንድ ማለዳ ላይ እየነቃ ሳለ። አይዞ ባርድ፣ ከእንግዲህ በፍቅር አብረን እኖራለን፣ ልክ እንደ ድሯችን፣ መቼም ላንለያይ። ይሁን እንጂ ያንን ዕለት አንደርስ ይችን ዓለም ተሰናበታት። እናም ወንድማማቾቹ መቼም ላይገናኙ ተለያዩ። ባርድ የአንደርስን ልጅና ሚስት ወደ ቤት ወሰዳቸው። ከእንግዲህ የወንድሙ ልጅና ሚስት ለባርድ ወንድሙ ማለት ናቸው። ወይዘሪቷ ወይስ ነብሩ? ከፍራንክ ስቶክተን። ትርጉም አዶኒስ። ከብዙ ዘመናት በፊት ይኖር የነበረና ከፊል ባህሪው ስልጣን ያልገባው ዳንዴ፣ ከፊል ባህሪው ደግሞ በሩቅ ላቲን ጎረቤቶቹ ተጽዕኖ ምክንያት ስልጣኔ የዳሰሰው አንድ ንጉሥ ነበር። በዚሁ ከፊል ዳንዴ ከፊል ጨዋና አዋቂ ባህሪው ምክንያትም የንጉሡ ድርጊቶች ገሚሶቹ ረቂቅና አስተዋይነት የተሞላቸው፣ ገሚሶቹ ደግሞ የጅል የግድየለሽና የወፈፍ የነበሩ። ወፈፍ ባረገውም ጊዜ ምንም ነገር ይሁን ምን አድርግ ያለውን ሁሉ ከማድረግ ወደ ኋላ ማይል ከመሆኑም በላይ በሕዝቦቹ ላይ የነበረው ስልጣን ኃያልነት ማንኛውንም ፍላጎቱን ቅዠት እንኳ ቢሆን እውን ማድረግ የሚያስችለው ነበር። ምንም ነገር ለማድረግ ማንንም አያማክርም። በማንኛውም ሐሳብ ላይ ከራሱ ጋር ከተስማማ አለቀ፣ በቃ ያደርገዋል። በቤተ መንግሥት ውስጥም ሆነ በሕዝቡ ዘንድ ነገሮች ሁሉ ልቦናው እንደፈቀደው በተካሄዱ ጊዜ ተፈጥሮ ገራገርና ደግነት የተሞላ ይሆናል። ከባለሟሎቹም ሆነ ከሕዝቡ መሃል እሱ ቀና ነው ብሎ ከሚያስበው የኑሮ ምህዋር ፈር የለቀቁ አፈንጋጮች ሲያጋጥሙት ደግሞ በመቆጣት ፈንታ ይብሱኑ ደስተኛ ይሆናል። ምክንያቱም እንዲህ አይነቶቹን አጉራ ዘለል ባለጌዎች የእጃቸውን እንደ መስጠት የሚያረካው ነገር አልነበረምና ነው። በመጤነት ከተቀበላቸውና ፍጹም ዳንዴነቱን በርዘው ከፊል ስልጣኔ ካላበሱት ባህሎች መሃል የሮማውያን ኮሎሲየም አይነት ሕዝባዊ አሬና አንዱ ነበር። አሬና ማለት አምፊቲያትር በሚባለው ደረጃማ መቀመጫዎች በክብዮሽ የተደረደሩበት ጣሪያ የለሽ የሕዝብ መሰብሰቢያ ቦታ መካከል ላይ የሚገኝ የፍልሚያ ማካሄጃ ቦታ ነው። የንጉሡ በሀገሩ ባስገነባውና የንጉሡ አሬና እየተባለ በሚጠራው በዚህ ቦታ በየጊዜው በሕዝብ ፊት በሚካሄደው የአስፈሪ አራዊትና ባዶ እጃቸውን ወደ አሬናው የሚገቡ የሰው ልጆች ግንኙነት ነበር የሕዝቡ አእምሮና ባህል እንዲዳብርና እንዲጠራ በማለት ያስቀየሙትን ሁሉ የሚቀጣው። ታዲያ የድርጊቱ ላዩን ሲታይ የጨካኝና የአረመኔ ምስል እንጂ የራሱ እውነት ያለው ነበር። የንጉሡ አሬና የተገነባው እንደ ሮማውያን ኮሎሲየም ሕዝብ ተሰባስቦ ግላዲያተሮች እየተባሉ የሚጠሩ ባሮች እርስ በርስ ሲዘካዘኩ ወይም ደግሞ ክርስቲያኖች በተራቡ አንበሶችና ነብሮች ሲዘለዘሉ በመመልከት እንዲዝናኑ ዕድል ለመስጠት ሳይሆን ከዚህ በእጅጉ ለተለየና በይዘቱም ለረቀቀ ለሕዝቡ አመለካከት መዳበርም ለሚበጅ ፍትሐዊ ምክንያት ነበር። ይህ እጅግ ግዙፍና ሰፊ አምፊቲያትር፣ ክብዮሽ የተደረደሩ የሕዝብ መቀመጫዎች፣ ልዩ ልዩ ምስጢራዊ ምድር ቤቶች እንዲሁም የተወሳሰቡ እንቆቅልሻማ መተላለፊያዎች ያሉት ሲሆን እጅግ አስደናቂ ጥበባዊ ፍትሕ የሚበየንበት ማለትም ወንጀለኞች የሚቀጡበት፣ ንጹሐን የሚካሱበትና የሚሸለሙበት፣ ለምንም አይነት ሙስና ያልተጋለጠና የማንኛውም ተከሳሽ ዕጣ ፈንታ ያለ ቅንጣት አድሎ የሚወሰንበት መለኮታዊ ገጽታን የተላበሰ የችሎት ስፍራ ነበር። አንድ ሰው የንጉሡን ቀልብ ሊስብ እስከሚችል ድረስ በጎላ ማንኛውም ወንጀል በተከሰሰ ጊዜ የዚህ ሰው ዕጣ ፈንታ የሚወሰንበት ቀን ይቆረጥና በዚሁ ቀን በንጉሡ አሬና ይሰበሰብ ዘንድ ለሕዝቡ ጥሪ ይተላለፋል። በጥሪው መሠረት የተሰበሰበው ሕዝብ ቦታውን ከያዘና ንጉሡ ከናጀቦቹ ገብቶ ዙፋኑ ላይ ከተቀመጠ በኋላ ችሎቱ ተጀመረ ማለት ነው። መስቀለኛ ጥያቄ፣ መስቀለኛ መልስ፣ ሰጣ ገባ፣ አርቲ ቡርት የሌለበት ጸጥተኛ ችሎት። ንጉሡ በዙፋኑ ከተቀመጠ በኋላ አንድ ምልክት ሲሰጥ በቀጥታ ከስሩ ያለው ምድር ቤት በሩ ይከፈትና የተከሰሰው ሰው ወጥቶ ከአሬናው መሃል ይቆማል። አሁን ጀርባው ወደ ንጉሡ ነው። ከንጉሡ ትይዩ ከመሃል አሬናው ባሻገር ካሉት የምድር ቤቶች ሁለት በሮች ጎን ለጎን ይታያሉ። እነዚህ ሁለት በሮች ቅንጣት ልዩነት የማይታይባቸው መንታ በሮች ናቸው። ታዲያ ዕጣ ፈንታው ይወሰን ዘንድ ችሎት የቀረበው ተከሳሽ በቀጥታ ወደ እነዚህ መንታ በሮች በመሄድ ከሁለት አንደኛውን መርጦ መክፈት መብቱም ግዴታውም ነው።
የትኛውን በር መርጦ መክፈት እንዳለበት ከገዛ ነፍስያው በቀር የሚረዳው ማንም የለም። አንደኛው በር ሲከፈት የሚወጣው ባደገኝነቱ ተመርጦ ለዚሁ ጉዳይ የተዘጋጀ የተራበ ነብር ሲሆን ወዲያውኑ ዘሎ ከተከመረበት በኋላ እዚያው በዚያው ዝንጥልጥሉን አውጥቶ በመብላት ለፈጸመው ወንጀል ቅጣቱን ይሰጠዋል። የተከሳሹ ዕጣ ፈንታ በዚሁ መልኩ በተጠናቀቀ ጊዜ ወዲያውኑ የሐዘን ደውሎች ይደወላሉ። ለዚሁ ሥርዓት ተቀጥረው በመጡ አልቃሾች ለሟቹ ይለቀስለታል። በመጨረሻ መላው ተመልካች ሕዝብ አንገቱን ደፍቶ በተሰበረ ልብ እንዲህ ያለው ክፉ ዕጣ ለደረሰበት ለዚያ አምላክ ፍጡር ክፉኛ እያዘነ ወደየቤቱ ይተማል። ይህ ተከሳሽ ሌላኛውን በር ከከፈተ ግን በተቃራኒው አንዲት ውብ ወይዘሪት ብቅ ትልለታለች። ወይዘሪቷ ከንጉሡ የእልፍኝ ወይዛዝርት መካከል በዕድሜዋም ሆነ በውበቷ እንዲሁም በሌሎች መለኪያዎች ሁሉ ለተከሳሹ የምትስማማ ሆና በንጉሡ ትእዛዝ በጥንቃቄ የተመረጠች ስትሆን ወዲያውኑ እዚያው በዚያው ለተከሳሹ ትዳርለታለች። ለንጽሕናው ካሳና ሽልማት ሆነው ዘንድ ተከሳሹ ከዚህ በፊት ሚስትና ቤተሰብ ኖረው አልኖረው ወይም ደግሞ ቀልቡ ያረፈባት ሌላ ወዳጅ ትኑረው አትኑረው ይህችን ወይዘሪት ማግባቱ ማይቀር ነው። ንጉሡ ለነደፈው ለዚህ ታላቅ የቅጣትና የሽልማት ሥርዓት ሳንካም ይሆን ምንም አይነት ነገር እንዲኖር አይፈቀድም። ወዲያውኑ ንጉሡ ከተቀመጠበት ሰገነት ስር ያለ ሌላ የምድር ቤት በር ይከፈትና አንድ ቄስ በወጣት መዘምራንና በወርቃማ ጥሩምባ አሸወይና እያዜሙ ፈንጠዝያ በተመላው ዳንኪራ አሬናውን በደስታ በሚያጥለቀልቁ ኮረዳዎች ታጅቦ ተከሳሹና ወይዘሪቷ ወደ ቆሙበት ያመራል። ወዲያውኑም ሥርዓተ ጋብቻቸውን ከውኖ ይባርካቸዋል። በዚህ ጊዜ በአሬናው ዙሪያ የተሰቀሉ ደወሎች ሁሉ በአንድነት የየራሳቸውን ዜማ ያስተጋባሉ። ተመልካቹ ሕዝብም ጭብጨባውንና እልልታውን ያቀልጠዋል። ንጹሑ ሰውም የሙሽሪትን እጅ ይዞ ከፊት እየሄዱ በመንገዱ ላይ አበባ በሚበትኑ ሽቶ በሚያርከፈክፉ ሕፃናት እየተመራ በንጉሡ ትእዛዝ ወደ ተዘጋጀለት አዲስ መኖሪያ ቤት ጉዞውን ይቀጥላል። እንግዲህ ነበር የዚህ ከፊል ዳንዴ ከፊል ስልጡን ንጉሥ ፍትሕን የማስበየኛ ብቸኛ ዘዴው። እንዲህ አይነት ችሎት ፍጹም አድሎ አልባነቱና ሚዛናዊነቱ እጅግ ግልጽ ነው። ተከሳሹ ከሁለቱ በሮች አንዱን ከፍቶ ዕጣ ፈንታውን በገዛ እጁ ሊወስን ከአሬናው ሲገባ ከየትኛው በር ምን እንደሚወጣ የሚያውቅበት አንዳችም መንገድ የለውም። ከጥቂት ሰከንዶች በኋላ በተራበ ነብር ኃያል ጥርሶች ይዘነጣጠል ወይም ለአንዲት ውብ ወይዘሪት ይዳር የሚያውቀው ነገር የለም። ብቻ ከሁለቱ በሮች አንዱን በገዛ ልቡ መሪነት ይከፍታል። ወዲያውኑም የእጁን ያገኛል። የንጉሡ ችሎት ግልጽ ከሆነው መለኮታዊ ባህሪው ሌላ አፈጻጸሙም ቢሆን እጅግ ቀልጣፋ ነው። በወንጀል የተከሰሰው ሰው የሚቀጣውም ሆነ የሚሸለመው እዚያው በዚያው ነው። ምስክር የለ፣ ቀጠሮ የለ፣ ይግባኝ የለ፣ አተካራ የለ። በንጉሡ አሬና ውስጥ የሚካሄደው የችሎት ሥርዓት በሕዝቡ ዘንድ ከማንኛውም አይነት ትዕይንት በላይ የተወደደ ነበር። ምክንያቱም በየጊዜው የሚካሄደውን የዚህን ንጉሥ ችሎት ለመመልከት ከአሬናው የሚሰበሰበው ሕዝብ የተከሳሹ ዕጣ የትኛው ይሆን የሚለውን ጭንቀትና ጉጉት ከሁለት አንዱ በር እስኪከፈት ድረስ ማስተንፈስ አይችልም ነበር። በምንም አይነት ተውኔታዊ ጥበብም ሆነ እውን ሕይወት ሊፈጠር በማይችለውና የተመልካቹን ስሜት ከነርቭ እንደ ብራና ወጥሮ በሚያቆየው በዚህ የጭንቀትና የጉጉት ቆይታ ምክንያት ነበር ሀገሬው የንጉሡ ችሎት መኖሩ ሲነገር ከሊቅ እስከ ደቂቅ በነቂስ ወጥቶ ወደ አሬናው የሚጎርፈው። ከሕዝቡ መካከል የተማሩና የተፈላሰፉ የሚባሉት እንኳ ይህን የንጉሡን የፍትሕ አሰጣጥ መንገድ ሊቃወሙ ወይም ፍትሐዊነቱን ሊጠራጠሩ አልተቻላቸውም ነበር። ምክንያቱም ሁሉም ነገር ያለው በተከሳሹ በራሱ እጅ ነዋ። አንድ ሰው ወንጀል ቢሰራም ባይሰራም መከሰሱ ያለ ነገር ነው። ችግሩ ትክክለኛ ፍትሕ ማግኘቱ ላይ ነው። ትክክለኛ ፍትሕን የሰው ልጅ ለሰው ልጅ ለመስጠት ችሎታውም ልቦናውም በቂ አይደለም። ታዲያ የንጉሡ ፍትሐዊ መንገድ ከሰው ልጆች በላይ ያለው መለኮታዊ ኃይል ፍትሕን ይሰጥ ዘንድና ተከሳሹ ፍርዱን በገዛ እጁ ይወስድ ዘንድ ዕድሉን መስጠት ላይ ያተኮረ ነበር። ታዲያ ንጉሥ አንዲት ከዓይኑ ብሌን በላይ የሚሳሳላትና ለአቅመ ሔዋን በመድረሷ ከዛሬ ነገ ዳርኳት እያለ በጉጉት የሚጠብቃት ልጅ ነበረችው። ይህች ወጣት እንዲህ ነው ለማለት ከማይመቹትና ግራ ከሚያጋቡት የአባቷ ባሕርያት ውስጥ አብዛኛውን የወረሰች ነበረች። ልክ እንደ አባቷ ከፊል ዳንዴነት፣ ከፊል ስልጡንነት፣ በአንድ ጎኗ እጅግ አስተዋይነት፣ በሌላ ጎኗ የዋህና ጅላጅል ብጤነት፣ በአንድ ጎኗ ሮሮህነት፣ በሌላ ጎኗ ፈላጭ ቆራጭነት የሚታይባት ወፈፌ ብጤ ነበረች። ብቸኛ ልጁ ከመሆኗም በላይ በባሕሪም ስለመሰለችው ነው መሰል ፍቅሩ ልክ የለውም። ከንጉሡ ባለሟሎች መሃል በስብዕናውና በደሙ ጥራት ከዓይን የሚገባና በደረጃው ግን ከዝቅተኛዎቹ ባለሟሎች የሚመደብ
አንድ ጠንበለል ጉብል ነበር። ከእንዲህ ያለው ሸጋ ጉብል ጋር በሚስጥራዊ ሁኔታ ፍቅርን መጋራት በንጉሣውያን ቤተሰቦች ወይዛዝርት ዘንድ የተለመደና የተወደደ ነገር ነበርና የንጉሡም ልጅ ከዚህ ወጣት ጋር ህቡ በሆነ መንገድ እንዲሁ ታደርግ ነበር። በንጉሡ ግዛት ውስጥ በመልከ መልካምነቱም ሆነ በጀግንነት ገድሉ ከዚህ ወጣት የሚስተካከል ካለመኖሩም በላይ በፍቅር ጨዋታ የልቧን ያደርስላት ስለነበር የንጉሡ ልጅ በወጣቱ ፍቅር ከልክ በላይ ተከንፋለች። ሁለቱ ወጣቶች ሚስጥራዊውን የፍቅር ግንኙነታቸውን ለብዙ ወራት በደስታ ቀጠሉ። ይሁንና አንድ ቀን ውዱ ሚስጥራቸው ከንጉሡ ጆሮ ደረሰ። ከንጉሣዊ ኃላፊነቱ ለማወላወልም ሆነ የተለመደውን ሂደት ለማዛነፍ ለአንዲት አፍታ እንኳ አላመነታም። ወዲያውኑ ወጣቱ እንዲታሰርና የችሎቱም ቀን እንዲቆረጥ ትእዛዝ ሰጠ። የዚህ ወጣት ችሎት ለየት ያለ ትኩረት ነበረው። ምክንያቱም ጉዳዩ የንጉሡም ጉዳይ ነበርና ንጉሡም ሆነ ሕዝቡ የዚህን ወጣት መጨረሻ ለማየት ጉጉታቸው እጅግ ከማየሉ የተነሳ ቀኑ አልደርስ ብሏቸው ነበር። የመጨረሻውን ኃይለኛና አረመኔ ነብር አግኝቶ ወደ አሬናው ለማምጣት ሲባል በንጉሡ ግዛት አሉ የተባሉ የአራዊት ማቆያዎች ሁሉ አንድ በአንድ ታሰሱ። ወጣቱ በለስ ቀንቶት የተራበ ነብር ሲሳይ ከመሆን ከዳነም ተብሎ በውበትም ሆነ በደረጃ የምትመጥነውን የወደፊት ሚስቱን ለመምረጥ በመላው የንጉሡ ግዛት የሚገኙ ቆነጃጅት በነቂስ ተመረመሩ። ወጣቱ የተከሰሰበትን ወንጀል በርግጥም ማድረጉን ሁሉም ሰው ያውቃል። ከልዕልቲቱ ጋር ተፋቅሯል። ይህን እሷም ሆነች እሱ ወይም ሌላ ማንም ሰው ለመካድ ዓላማ ያለው አልነበረም። ይሁንና ይህ የንጉሡን ችሎታ አያዛባውም። ተከሳሹ ሰው ወንጀለኝነቱን አመነም አላመነም ንጉሡ ከምንም በላይ ደስታና እርካታ የሚያገኝበትን የዚህን ችሎት ሂደት በሌላ በምንም አይለውጠውም። ችሎቱ ይካሄዳል። ተከሳሹ የእጁን ያገኛል። ንጉሡ ከራሱ ጀምሮ ማንም ሰው የፍርዱ ተመልካች እንጂ ፍርድ ሰጪ እንዲሆን አይፈቅድም። ንጉሡ ለማወቅ ክፉኛ የጓጓበት ጉዳይ ወጣቱ በርግጥ ከልዕልቲቱ ጋር በሚስጥር መፋቀር ያለ መፋቀሩን ሳይሆን ያለ ደረጃው ተንጠራርቶ ይህን ለማድረግ መድፈሩ በራሱ ወንጀል መሆን አለመሆኑን ነበር። የዚህንም መልስ ከችሎቱ መጨረሻ እንደሚያገኘው ያምናል። እንዳይደርስ የለም የተባለው ቀን ደረሰ። ሌሊቱ አልነጋለት ያለው ሕዝብ ከያለበት በመኩረፍ አሬናውን ከወትሮ በላይ ያጨናነቀው። ከአሬናው መግባት ያልተሳካላቸውም ከውጭ ከግንቡ ዙሪያ ተፋፍከው ተኮለኮሉ። ንጉሡና ጭፍሮቹ ቦታቸውን ይዘዋል። ንጉሡ ከተቀመጠበት ትይዩ ከማዶ መንታዎቹ በሮች ይታያሉ። እኒያ የሚቀፍ ምስል ያላቸው አስፈሪ የጣፈንታ በሮች። ሁሉም ነገር ዝግጁ ሆነ። ምልክቱም ተሰጠ። ከንጉሡ ሰገነት በታች ካለው ምድር ቤት አንድ በር ተከፈተና የልዕልቲቱ ፍቅረኛ በመንታዎቹ በሮች አቅጣጫ ወደ አሬናው መካከል ተራመደ። ዘንካታ መልከ መልካምና ግርማ ሞገስ ያጀበው ወጣት ተመልካቹ ሕዝብ አድናቆቱን በመቁነጥነጥና በዝግታ በማጉረምረም ገለጸ። ከሕዝቡ ግማሹ እንዲህ ያለው ዕቃቤ ከባድ ጉብል ከመካከላቸው ይኖር እንደነበር እንኳን ማያውቁ ነበሩ። ልዕልቲቱ ብታፈቅረው በርግጥም አይገርምም። ይህን የመሰለ አንበሳ አወይ የድል ነገር! አየ ሰው መጨረሻ! ወጣቱ አሬናው መካከል እንደደረሰ በተለመደው ሥርዓት መሠረት ንጉሡን እጅ ለመንሳት ፊቱን ወደ ሰገነቱ አዞረ። ነገር ግን ከፊት ለፊቱ በዙፋኑ ላይ ተቀምጦ ስለነበረው ንጉሥ ጨርሶ ያሰበው ነገር አልነበረም። ይልቁንም ዓይኖቹ ከንጉሡ በስተቀኝ ከተቀመጠችው ከልዕልቲቱ ላይ ነበር የተተከሉት። ከአባቷ የወረሰችው ከፊል ዳንዴ ባሕሪዋ እንጂ በርግጥም ይህች ወጣት በዚህ ዕለት ከዚህ ቦታ ባልተገኘች ነበር። በሌላ በኩል ሲታይ ደግሞ ከዚህ ከማንም በላይ ከሚመለከታት ጉዳይ ለመቅረት ተፈጥሮዋስ እንዴት ያስችላታል? ፍቅረኛዋ በንጉሡ አሬና በገዛ እጁ ፍርዱን እንዲወስድ ከተወሰነባት ከዚያች ሰዓት አንስቶ ላፍታ እንኳ ስለ ሌላ ስለምንም ነገር ማሰብ አልተቻላትም። ቀንም ሆነ ሌሊት በችሎቱ ዕለት ሊፈጠሩ ስለሚችሉት ክስተቶች ብቻ ነበር ስትቆዝም የሰነበተችው። ይህ ጉዳይ ከሚመለከተው ከማንኛውም ሰው በላይ ሥልጣንና የባሕሪም ጥንካሬ ነበራትና ማንም ሰው ሊያደርገው የማይችለውን ነገር አድርጋለች። የሁለቱም በሮች ምስጢር ፍቺ በእጁ አስገብታለች። ከበሮቹ ጀርባ ካሉት ሁለት የምድር ቤቶች በየትኛውስ ነብሩ በየትኛው ደግሞ ወይዘሪቷ እንዳለች በሚገባ አውቃለች። ጀርባቸው በድርብርብ ቆዳ ከተለበጠው ከነዚህ ሁለት ወፋፍራም በሮች ኋላ ምን እንዳለ የሚጠቁም ምንም አይነት የድምፅም ሆነ የሌላ ፍንጭ አንዳቸውን ለመክፈት ከሚጠጋው ሰው ዘንድ አይደርስም። ዕድሜ ለገንዘብና ለሴት ልጅ ጠንካራ ትዕግሥት ልዕልቲቱ ራሷን የሚስጥሩ ብቸኛ ባለቤት ለማድረግ በቅታለች። ተከሳሹ ጉብል አምላክ ረድቶት እሷ ያለችበትን በር ቢከፍት
በደስታና እንደ ፀሐይ በሚበራ ፈገግታ ወጥታ ልትጠመጠምበት ዝግጁ ሆና በጉጉትና በስጋት የምትጠባበቀው ወይዘሪት ከሁለቱ ክፍሎች በየትኛው ውስጥ እንደምትገኝ ብቻ አልነበረም ልዕልቲቱ የምታውቀው፣ የወይዘሪቷን ማንነትም ጭምር አውቃለች። ጉብሉ በከንቱ ለመወንጀሉ ካሳና ሽልማት ሆነው ዘንድ ተመርጣና ተሞሽራ የምትጠብቀው ወይዘሪት ከቤተ መንግሥቱ ውብ የልፍኝ ወይዛዝርት መካከል አንዷ ስትሆን በውበቷም ሆነ በባህሪዋ ከሁሉም የላቀች ነበረች። ይህችን ወይዘሪት ልዕልቲቱ እጅግ ትጠላት ነበር። ምክንያቱም ወይዘሪቷ አልፎ አልፎ በዚህ ልዕልቲቱ ባፈቀረችው ወጣት ላይ የአድናቆትና የፍላጎት ዓይኗን ጣል ስታደርግበት አስተውላለች። አንዳንዴም ለእነዚህ የፍቅር እይታዎቿ ጉብልየው አዎንታዊ ምልክት ሲመልስ የያዘችው ይመስላታል። አንድ ሁለቴ ደግሞ ለአጭር አፍታዎች ያክል ብቻ ይሁን እንጂ ቃላት ብጤ ሲለዋወጡ ማየታቸዋለች። ግን እኮ በአንዲት አፍታም ውስጥ ሰዎች ብዙ ሊባባሉ ይችላሉ። እርግጥ የተለዋወጧቸው ቃላት ፍሬ ከርሲክም ሊሆኑ ይችላሉ። እሷ ግን በምን እርግጠኛ ልትሆን ትችላለች? ወይዘሪቷ ውብና ማራኪ ናት። በልዕልቲቱ የተፈቀረውን ወጣት ለማፍቀር የደፈረችውን ይችን ወይዘሪት ልዕልቲቱ ክፉኛ ጠመደቻት። ካሁን እሷ ያለችበት ክፍል በር ይከፈት ዘንድ እየጸለየችና በስጋት እየተርበተበተች የምትጠብቀዋን ወይዘሪት ልዕልቲቱ ባሉ በሌሉ ሕዋሳቶቿ ሙሉ ጠላቻት። ፍቅረኛዋ ፊቱን ወደ ልዕልቲቱ አዙሮ አለወትሮ የገረጣውን ፊቷን በተመለከተ ጊዜና ዓይኖቻቸው በተጋጩ ጊዜ ነፍሶቻቸው በፍቅር ቁርኝት አንድ የሆኑ ሰዎች ብቻ በሚኖራቸው ሳያወሩ የመግባባት ደመነፍስ ከዓይኖቿ ላይ አንድ እውነት አነበበ። ከሁለቱ በሮች ጀርባ በየትኛው ነብሩ በየትኛው ወይዘሪቷ እንደሚገኙ እንደምታውቅ አወቀ። ይህ አስቀድሞም የገመተው ነገር ነበር። ተፈጥሮዋን በሚገባ ያውቀዋል። ከማንኛውም ሰው የተሰወረውንና ንጉሡ ራሱ እንኳን ማያውቀውን ይህን ምስጢር ፈልፍላ ሳትደርስበት ጨርሳ እረፍት የምታገኝ አልነበረችም። የዚህ ወጣት አንድና ብቸኛ ተስፋም የነበረው ልዕልቲቱ ይህን ምስጢር ለመፍታት በሚኖራት ድል ላይ ነበር። እናም ልክ ሳያት እንደተሳካላት ታወቀ። ታዲያ ወጣቱ ከዚያ ከቆመበት አንድ ጊዜ ብቻ ቀና ብሎ ወደ ልዕልቲቱ የወረወራት ቅጽበታዊ እይታ ነበረች። የትኛውን ልክፈት የሚለውን ጥያቄ ለልዕልቲቱ ያደረሰችለት። በእርግጥም ጮክ ብሎ የተናገረ ያክል ነበር ልዕልቲቱ ጥያቄውን የሰማችው። አንዲት አፍታ እንኳ መባከን የለባትም። ጥያቄው የብልጭታ ያክል ፈጣን ነበር። መልሱም እንደዚያ መሆን ነበረበት። ከፊት ለፊቷ ከነበረው በስጋጃ የተለበጠ የሰገነቱ መደገፊያ ላይ እጆቿን ጣል አድርጋ ነበርና የተቀመጠችው። ለጉብሉ ብቻ በሚታየው ምስጢራዊ እንቅስቃሴ አንድ እጇን ቀና አድርጋ ወደ ቀኝ አቅጣጫ ጠቆመች። የሁሉም ሰው ዓይኖች የተተከሉት አሬናው መካከል ከቆመው ወጣት ላይ ስለነበር ከሱ በቀር ማንም ያያት አልነበረም። በቀኝ ኋላ ዙር አይነት በፍጥነት ዞረና እርግጠኝነት በተመላው ፈጣን እርምጃ ወደ በሮቹ አቅጣጫ አመራ። በአሬና ውስጥ የነበሩት ልቦች ሁሉ መምታት አቆሙ። እስትንፋሶች ታቀቡ። ዓይኖች ሁሉ ያላንዳች መርገብገብ ከዚያ ሰው ላይ አፈጠጡ። ያለምንም ማመንታት በስተቀኝ ወዳለው በር ተጠጋ፣ ከፈተው። የዚህ ታሪክ ዋናው ጉዳይ ያለው እዚህ ጋር ነው። ከተከፈተው በር ውስጥ የወጣው ነብሩ ነበር ወይስ ወይዘሪቷ? ይህን ጥያቄ ይበልጥ ባሰላሰልንበት ቁጥር ይበልጡኑ ለመመለስ አስቸጋሪ የሆነብን ይሄዳል። ጥያቄው እጅግ ውስብስብና ጠመዝማዛ የሆነውንና ወደ ውስጥ በዘለቅን ቁጥር መውጫው እየጠፋብን የሚሄደውን የሰው ልጅ ልብ ስሜታዊ ፈለግ የሚመለከት ነው። ውድ አድማጭ ሆይ ጉዳዩ እንደና አድርገው ያስቡበት። ጥያቄውን ለመመለስ የሚያስችለውን ውሳኔ እንደ ራሱ ሕሊና ሳይሆን ነፍሷ በተስፋ መቁረጥ ሐዘንና በቅናት ሁለት ገሃነሞች ካንዱ ወደ አንዱ እየተፈናጠረ በመንደር ላይ እንዳለው እንደዚያች ደመ ትኩስና ከፊል ወፈፍ ወጣት ልዕልት ሕሊና ይመልከቱት። እርግጥ ነው በአንድም ሆነ በሌላ መልኩ ፍቅረኛዋ ከእንግዲህ እሷ አይሆንም። ነገር ግን የማንስ ሊሆን ይገባዋል? የነብሩ ወይስ የወይዘሪቷ? አቤት ስንቴ በሕልሟ ስንቴስ በሆኗ ፍቅረኛዋ የነብሩን በር ሲከፍት እየታያትና ክፉኛ እየዘገነናት በጭንቀት ፊቷን በእጆቿ ሸፍና አንብታለች። ነገር ግን ስንቴስ ፍቅረኛዋ ሌላኛውን በር ሲከፍት እየታያት በቅናት ተንገብግባለች። ስንቴስ በቁም ቅዠት ፍቅረኛዋ የወይዘሪቷን በር ሲከፍት ገጹ ላይ የሚንጸባረቀው ቅጥ የለሽ የደስታ ስሜት እየታሰባት ጥርሷን እያንቀራጨጨች ጸጉሯን ነጭታለች። ስንቴስ ፍቅረኛዋ ያችን በደስታና በድል ስሜት ዓይኗ እያበራ የምትፈነድቀዋን ወይዘሪት ሮጦ ሲጠመጠምባት ነፍሱ በሐሴት እንደተሞላች ወይዘሪቷን እጇን ይዞ ሲመራት ሕዝቡ እልልታውን ሲያቀልጠው
ደወሎች ሲያስተጋቡ ቄሱ ከናጀቡ ወደ ሁለቱ ሙሽሮች ሲጠጋና እዚያው በዚያው አይኗ እያየ ባልና ሚስት ሲያደርጋቸው በተነሰነሰላቸው አበባ ላይ እየተራመዱ ወደ አዲሱ ቤታቸው ሲያመሩ ሕዝቡ ቅጥ ባጣ ጩኸት ደስታውን ሲገልጽና የእሷው የእህታ ሲቃ በሕዝቡ ጩኸት ሲዋጥ ጭጋግ ባፈነው ምናቧ እየታያት ምንኛ ነፍሷ በቅናት አረር ሲቃጠል ከርማለች። ፍቅረኛዋ ፍቅሯን እንደያዘ ቢሞትና የተጨናገፈውን ውድ ፍቅራቸውን ይቀጥሉት ዘንድ በወዲያኛው ዓለም ቢጠብቃት አይሻለውምን? ደግሞ ያሰቃቂ ነብር፣ እነዚያ አስፈሪ ጥፍሮችና ጥርሶች፣ የውድ ፍቅረኛዋ የስቃይና የጣር ጩኸት፣ የፍቅረኛዋ ደም፣ አወይ አወይ አወይ። ልዕልቲቱ ፍቅረኛዋ በዓይኑ የጠየቃትን ጥያቄ ለመመለስ አፍታም አልወሰደባትም። ነገር ግን የትኛውን በር እንደምትጠቁመው ለመወሰን የበቃችው ካያሌ የጭንቅ ቀናትና እንቅልፍ አልባ ሌሊቶች በኋላ ነበር። ጥያቄውን እንደምትጠየቅ አስቀድማ አውቃለች። ምን እንደምትመልስም ወስና መጥታለች። እናም ያለ ቅንጣት ማመንታት በእጇ ወደ ቀኝ አቅጣጫ ጠቁማለች። እባካችሁ ሰዎች የዚህች ልዕልት ውሳኔ ምን ይሆን የሚለው ጥያቄ በቀላሉ ሊታይ የሚገባው አይነት አይደለም። እኔም መልሱን ለመስጠት የምችል ሰው ነኝ ከምልበትም ሆነ እነሆ መልሱ ከምልበት እርግጠኝነት ላይ መድረስ አልተቻለኝም። ስለዚህ ጥያቄውን ከሁላችሁም ዘንድ ተወዋለሁ። ከተከፈተው በር ውስጥ የወጣው ማን ነው? ወይዘሪቷ ወይስ ነብሩ? የተከበሩ አድማጭ ሆይ የሰማችሁት በጥያቄ የሚያልቅ ታሪክ እንደ አውሮፓውያን አቆጣጠር ከ1834 እስከ 1902 የኖረው አሜሪካዊ ጸሐፊ ፍራንክ ስቶክተን እንደ አውሮፓውያን አቆጣጠር በ1882 ወይዘሪቷ ወይስ ነብሩ ዘ ሌዲ ኦር ዘ ታይገር በሚል ርዕስ ጽፎ ለንባብ ካበቃው ጀምሮ እስከ ዛሬ ድረስ አያሌ ስነ ልቦና፣ የስነ አእምሮ እንዲሁም የስነ ጽሑፍ ተመራማሪዎችን ሲያነጋግር የኖረና ምንም ይህ ነው የሚባል ቁርጥ ድምዳሜ ላይ መድረስ ያልተቻለበት ኃይለኛ ስነ ልቦናዊ ጽሑፍ ነው። ታዲያ እርሶስ የተሰማዎትን ያጋሩና። ዘ ሌዲ ኦር ዘ ታይገር፣ ወይዘሪቷ ወይስ ነብሩ? የተሰማዎትን ያጋሩን። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።